lado, poner París en el mapa del fútbol mundial. Al otro, hacer Milán aún más grande. ሰላም ጤና ይስጥልን የተወደዳችሁ የአር ግሎባል ኔትወርክ ቤተሰቦች እንደምን አረፈዳችሁ። ዛሬ በአር ግሎባል ኔትወርክ የስፖርት ቆይታችን ዛሬ ምሽት የሚካሄደውን የሻምፒየንስ ሊግ ፍጻሜ ጨዋታ ምንዳስስ ይሆናል። ለሚኖረን የአብሮነት ቆይታ ከወዲሁ እያመሰገንን ቻናላችን ለሌሎችም ተደራሽ እንዲሆን ላይክ፣ ሰብስክራይብ እንደዚሁ ኮሜንት እያደረጋችሁ ያማረ ቆይታ እንዲኖረን እንመኛለን። መልካም ጊዜን ተመኘን። እግር ኳስን የሚወድ ሁሉ ዛሬ ምሽት 4 ሰዓት የሚጀምረው የአውሮፓ ሻምፒየንስ ሊግ ፍጻሜ ላይ ትኩረት ማድረጉ አይቀርም። ምክንያቱም አስገራሚ ጉዞ አድርገው በአሊያንዝ አሬና ለመፋለም የተዘጋጁት ሁለት ክለቦች ድንቅ ፉክክር እንደሚያደርጉ ስለሚጠበቅ ነው። ፓሪስ ሰን ጀርማን ከኢንተር ሚላን በቻምፒየንስ ሊግ ተቃራኒ ታሪክ ያላቸው ክለቦች ናቸው። የፈረንሳዩ ክለብ 70 ዓመት በሞላ ውድድር አንድ ጊዜ ለፍጻሜ ከመድረስ ውጪ ምንም ዋንጫ ለመሳም አልታደለም። በተቃራኒው ኢንተር ሚላን 6 ጊዜ ለፍጻሜ ቀርቦ 3ቱን ዋንጫ ወደ ጣሊያን ማስገባት የቻለ ክለብ ነው። በቻምፒየንስ ሊግ የተራራቀ ታሪክ ያላቸው እነዚህ ሁለት ክለቦች ዘንድሮ ጉዟቸው በጀብድ የተሞላ ነበር። ፓሪስ ሰን ጀርሜን የሊግ ቅርጽ ይዞ የጀመረው አዲሱ የሻምፒየንስ ሊግ ፎርማት ከጅማሩ ሊዋሃደው ያልቻለው ክለብ ነበር። ከውድድሩ ውጪ ለመሆን ተቃርቦ በመጨረሻ 3 ጨዋታዎች ያስመዘገባቸው ውጤቶች ታግደውት ለዛሬ ለፍጻሜ ሊደርስ ችሏል። በጥሎ ማለፍ ዙር ግን ከማንም የተሻለ ሆኖ ተገኝቷል። ምርጥ ሊግ አለን እያሉ የሚክሯሩት የእንግሊዝ ክለቦችን ድል ነስቶ ፍጻሜ ደርሷል። የፕሪሚየር ሊጉ ሻምፒዮን ሊቨርፑል፣ ሁለተኛውን የጨረሰው አርሰናል እንዲሁም ማንቸስተር ሲቲ እና አስቶን ቪላ የፓሪስ ሰን ጀርሜን የጉዞ የመግታት አቅም ያልነበራቸው አንበሶች ሆነው ቀርተዋል። ኮከቦችን የመሰብሰብ አባዜውን ትቶ ለውጤት በተራቡ ወጣቶች የተገነባው ፓሪስ ሰን ጀርሜን የበርካቶችን ቀልብ ስቦ ፍጻሜ ለመድረስ ችሏል። አሰልጣኛቸው ሉዊስ ኢንሪኬ የፓሪስ ሰን ጀርሜን ደጋፊዎች የሚኮሩበት ቡድን እንዳደረገው የሚያሳዩ ቁጥራዊ መረጃዎች በርካቶች ናቸው። በአውሮፓ ታላላቅ 5 ሊጎች በርካታ ግብ በማስቆጠር በባርሴሎና ብቻ ይበለጣሉ። የስፔኑ ክለብ በሁሉም ውድድሮች 174 ግቦችን ሲያስቆጥር የዛሬው የፍጻሜ ተፋላሚ ፓሪስ ሰን ጀርሜን ደግሞ 147 ግቦችን ማስመዝገብ ችሏል። ትልልቅ የግብ ዕድሎችን በመፍጠር አንጻር በርካታ የግብ ሙከራዎችን በማድረግ የፓሪሱን ክለብ የሚፎካከር የለም። ይህንንም ብቃቱን በዛሬው ፍጻሜ ጨዋታ ላይ ፓሪስ ሰን ጀርሜን በሙኒክ ይደግመዋል ተብሎ ይጠበቃል። ፓሪስ ሰን ጀርሜን የሊግ እና የኮፍ ዴ ፍራንስ ዋንጫም ማንሳቱ የሚታወስ ነው። ይህንንም ተከትሎ ዛሬ ምሽት የሻምፒየንስ ሊግ ዋንጫን ካሸነፈ የሶስትዮሽ ድል ባለቤት ለመሆን ያስችለዋል። ስኬቱ በፈረንሳይ እግር ኳስ እንደ አዲስ ታሪክ ሆኖም ይመዘገብለታል። የፒኤስጂ ዋና አሰልጣኝ ሉዊስ ኢንሪኬ በፍጻሜው ታሪክ መስራት እንደሚፈልጉ ከጋዜጠኞች ጋር በነበራቸው ቆይታ ተናግረዋል። ሉዊስ ኢንሪኬ ሲናገሩ እውነተኛ ፍላጎቴ ከፒኤስጂ ጋር ታሪክ መስራት ነው፣ ክለቡን፣ ከተማውንና ሀገሪቱን ማኩራት ፈልጋለሁ በማለት ተናግረዋል። በተጨማሪም ስለ ኮከባቸው ኦስማን ዲምቤሌ ሲናገሩ እሱ መሪያችን ነው፣ ይፋለማል፣ ያጠቃል፣ ይከላከላል። እሱ እውነተኛ አርአያ የሆነ ተጫዋች ነው፣ ዛሬም ይህንን ብቃቱን ያሳየናል በማለት ተናግረውለታል። የፍጻሜ ጉዟችን ከጅምሩ በጣም አስቸጋሪ ነበር። የፍጻሜ ጨዋታ በምንጫወትበት ወቅት ምንም አይነት ፍራ አላሳየንም። ቀድሞ የሚቆጠር ግብ ሁሉንም ነገር ሊቀይር ይችላል። ስለዚህ ጨዋታውን በሙሉ ኃላፊነት መጫወት አለብን፣ በዚህም እምነት አለኝ ሲሉ አከል አድርገው ተናግረዋል። የጣሊያኗ ሚላን ተወካይ የሆነው ኢንተር ሚላን አምበል ላውታሮ ማርቲኔዝ በበኩሉ ፍጻሜውን ለማሸነፍ በጨዋታው ግዴታ ያለንን መስጠት አለብን ሲል ጀምሯል። እንደ ቡድን እያደግን ነው፣ የሻምፒየንስ ሊግ ዋንጫውን ወደ ቤቱ ለመውሰድ ዝግጅታችንንም ጨርሰናል ብሏል። በበኩሉ ለግል ሊያሳካው ስላሰበው ስለ ባሎንዶር ሲጠየቅም ስለ ባሎንዶር አላስብም፣ የግል ክብሮች ቀጥለው የሚመጡ ናቸው። ይህ ማለት ግን አንድ ቀን ማሸነፍ አልፈልግም ማለት አይደለም ብሎ ከምንም በላይ ግን ለኢንተር ሚላን ቅድሚያ ያሰጣለው አላማዬ የሻምፒየንስ ሊግን ዋንጫ ከ15 ዓመታት በኋላ ወደ ሚላን መመለስ ነው በማለት ተናግሯል። የኢንተር ሚላኑ ዋና አሰልጣኝ ሲሞኔ ኢንዛጊ እንደገለጹት ፈረንሳዩ ፓቫርድ በጥሩ ሁኔታ ላይ ነው፣ ጥሩ ልምምድ ነበረው፣ ጥሩ ቁመና ላይ ከሆነ በቋሚነት ሊጀምር ይችላል በማለትም አክለው ተናግረዋል። በኢንተር ሚላን ጥሩ ስሜት ይሰማኛል፣ ስኬታማ ለመሆን አስፈላጊ ነገሮች ሁሉ አሉኝ፣ አሁን የሁላችንም ሐሳብ ፍጻሜው ላይ ነው በማለትም ሲሞኔ ኢንዛጊ ተናግሯል። ከፍጻሜው ጨዋታ በኋላ ከክለቡ አስተዳደር ጋርም ለንግግር እቀመጣለሁ፣ ለኢንተር ሚላን ጥሩን ነገርም በጋራ እንወስናለን በማለት አክለዋል።
እግር ኳስ በገንዘብ ወይም በደሞዝ አይደለም። ጨዋታው የተጫዋቾቹ ፍልሚያ ነው። እነሱ ናቸው ሁሉንም የሚወስኑት ሲሉ ስለ ጨዋታውም ግምታቸውን ተናግረዋል። ያለምንም ፍርሃት ወደ ሜዳ መግባት አለብን። ጨዋታውን ማሸነፍ እንዳለብን ልናውቅ ይገባል። የመጣንበት መንገድም በራስ መተማመናችንን ጨምሮታል በማለትም አክለዋል። ፓሪስ ሰን-ዠርሜን ዛሬ ድል የእርሱ ከሆነ ከኦሎምፒክ ዲ ማርሴይ በመቀጠል የአውሮፓ ሻምፒየንስ ሊግ ያሸነፈ ሁለተኛው የፈረንሳይ ክለብ ይሆናል። ኢንተር ሚላን በውድድሩ ታሪክ ለአፍታ ሊዘነጋ የማይቻል ድል በባርሴሎና ላይ ተቀናጅቶ እዚህ መድረሱም ይታወሳል። በብዛት አንጋፋ ተጫዋቾችን ሪሳይክል በማድረግ ያሰባሰበው ኢንተር ሁለት ማግኘት የሚችላቸውን ዋንጫዎች በተቀናቃኞቹ ተወስደውታል። በተለይ ሴሪያው ማሳካት የሚችልበት ሰፊ ድል እየነበረው በ37ኛው ሳምንት ባለቀ ሰዓት በናፖሊ አሳልፎ የሰጠው ድል ሁሌም የሚቆጭ ሊሆንባቸው ይችላል። የሲሞኔ ኢንዛጊ ቡድን የውድድር ዓመታቸውን ያለ ዋንጫ ላለመጠናቀቅ ብርቱ ትግል ያደርጋሉ ተብሎም የሚጠበቀው ለዚሁ ነው። ኢንተር ሚላን ምንም እንኳን በባርሴሎና በደርሶ መልስ 6 ግብ ቢቆጠርበትም ትልቁ ጥንካሬው የተከላካይ ክፍሉ ነው። ባርሳን ከመግጠማቸው በፊት የተቆጠረባቸው ግቦች በአጠቃላዩ 5 ብቻ ነበሩ። ግብ ጠባቂያቸው ያን ሶመር በ7 የሻምፒየንስ ሊግ ጨዋታዎች ግብ ሳይቆጠርበት ግቡን ሳያስደፍሩ ወጥቷል። ይህ የመከላከል ጥንካሬያቸው ዛሬም ካስጠበቁት ለፒኤስጂ ፈተና መሆናቸው አይቀርም። ፓሪስ ሰን-ዠርሜንና ኢንተር ሚላን በፉክክር ጨዋታ ሲገናኙ የዛሬ ምሽት ለመጀመሪያ ጊዜ ሲሆን በአውሮፓ ሻምፒየንስ ሊግ ፍጻሜ የፈረንሳይና የጣሊያን ክለቦች ሲገናኙ ደግሞ በታሪክ ይህ ሁለተኛው ጊዜ ይሆናል። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ1993 ኦሎምፒክ ዲ ማርሴይ ኤሲ ሚላንን 1-0 አሸንፎ ዋንጫ ማንሳቱ የሚታወስ ነው። የሻምፒየንስ ሊግ የፍጻሜ ተፋላሚ ፒኤስጂ የፍጻሜ ጨዋታውን በስታዲየሙ ፓርክ ዴ ፕሪንስ በትልቅ ስክሪን ለደጋፊው ለማሳየት ዝግጅቱን አጠናቋል። ዝግጅቱን የክለቡ ፕሬዝዳንት ናስር አልካሊፊ እየመሩት እንደሚገኙ ሲገለጽ የስታዲየሙ የመያዝ አቅሙ ከፍ እንዲልም መጠየቃቸው ተነግሯል። ይህን ተከትሎም 48,000 ተመልካቾች ዛሬ በፓርክ ዴ ፕሪንስ ስታዲየም እንደሚገኝ ሲጠበቅ በስታዲየሙ እኩሌታ ላይ 4 ግዙፍ ስክሪኖች ተጨዋታው መመልከቻ ዝግጁ እንደሚሆንም ተነግሯል። ጨዋታውን በስታዲየም ለማስተላለፍ ለሚደረገው ዝግጅት የወጣው ወጪ ከ1 ሚሊዮን ዩሮ መብለጡም ተገልጿል። ጨዋታውን ምሽት 4 ሰዓት የሚጀመር ሲሆን ሮማንያዊ ዋና ዳኛ ኢስቴቫን ኮቫች ጨዋታውን እንደሚመሩት የዩኤፋ ድረ-ገጽ ዘግቧል። ክቡራን ያረግ ግሎባል ቤተሰቦች የዛሬውን የሻምፒየንስ ሊግ ፍጻሜ በማስመልከት ለእናንተ ያሰናዳነው የሻምፒየንስ ሊግ ፍጻሜ የስፖርት ትንታኔ ይመስል ነበር። መረጃዎቹ ለሌሎችም እንዲደርሱ ፔጃችንን ሰብስክራይብ ያድርጉ፣ ሼር እንደዚሁም ኮሜንት በማድረግ ቤተሰብ ሆነው ይቀጥሉ።